ሰላም ጤና ይስጥልን። ውድና የተከበራችሁ የከቤ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን በሰላም መጣችሁ ብያለሁ። ከወዲሁ ሁላችሁንም ከልብ አመሰግናለሁ። ለምታበረታቱኝ፣ መልካም ኮመንታችሁን ለምታስቀምጡልኝ ከልብ አመሰግናለሁ። አዳዲሶች ሰብስክራይብ በማድረግ ቤተሰብ ሁኑኝ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ነባሮችም አበረታቱኝ የኔ ውዶች ከልብ አመሰግናለሁ። ዛሬ ይዤላችሁ የመጣሁት ያቡና ሄሉ ነው። እስኪ ዛሬ ስለነሱ ትንሽ እንጨዋወት እና እንግዲህ ሄሉና ያው ሄሉ በነገራችን ላይ ጎበዝ ናት፣ የስራ ሰው ናት። እንግዲህ በዚሁ በሚዲያ በምንከታተላት ነው ሰው ባየው ነው የሚመሰክረውና ማንም ይሄድ ማንም ይኑር ሄሉ ስራ ነው የምር። ማንም ወንድ ይሄድ ማንም ወንድ ይምጣ፣ ግን ችግሯ ምንድነው? ታፈቅራለች፣ ትወዳለች፣ በጣም የዋህ ናት። አሁን ይህንን ልጅ ራሱ በጣም ወደደችው። ቶሎ ደግሞ ፍቅሩን ገለጸላት። ቶሎ ደግሞ ቀለበት አደረገላት። እሷም እሺ ብላ ተቀበለችው። ደስታዋን ደግሞ አጣጥማ ሳትጨርሰው የምር እኔ ራሱ የቀለበቱ ዕለት እንዴት ደስ እንዳለኝ ማለት ነው። ግን ከዛ በኋላ ምን ዋጋ አለው? ይኸው እንትን ያላሰበችውን ግብዳ ይዞባት መጣ። ምንድን ነው ብትሉ ውዶቼ፣ እንግዲህ የምትከታተሏቸው ታውቃላችሁ። እሷ አገር ሰላም ነው ብላ ደስታዋን እያጣጣመች እያለች ልዑል የእሷ ጓደኛ፣ እኔ እንደውም የመጀመሪያ ቀን ቅናት መስሎኝ ነበረ። እንደዚህ አይነት ሰው ነው የምታገቢው፣ እንደዚህ አይነት በዚህ ልክ አልጠብቅሽም ነበር ብሎ ሌሎቹ ደስ ብሏቸው ደስታቸውን እየገለጡ እያለ ልዑል ግን እኔ እንደውም ትንሽ ፍቅር ብጤ ኖሮበት ይሆን እንደ ብዬ ነበረ። ፈጣሪ ቅር ይበለኝ እንግዲህ በግምት ነው የማወራው። እና ግን በቃ ከዛው ለአንዱ ጥሎ ወጣ። እዛኔ የፕሮግራሙ ቀን እሱ ቀለበት የአቡ ለሄሉ ቀለበት በሚያደርግላት ቀን ፕሮግራሙን እስከ መጨረሻ ራሱ አልተቀመጠም። ሌሎች መልካም ምኞታቸውን ሲገልጹ እሱ ጥሎ ነበር የወጣውና ከዛ ወዲህ እኔ የራሱ ሴራ ይሆን የዚሁ የአቡ ነው ማን የሚሉት የሄሉ ፍቅረኛ ተብዬው እሱ እና እሱ ሌላ ፍቅረኛ አለችው። ግን እኔ ቤተሰቦች በነገራችን ላይ ማለት ነው እውነቱን ነጭ እንነጋገር ከተባለ የድሮ ህይወት የድሮ ነው። ግን የሚያስፈራው ነገር ምንድን ነው? እሷ አልተፋታቸውም፣ ተከትለው የሄደች ምናምን እና ግን የሆነ የሀገራችን ልጆች ምን እንደሆኑ አላውቅም። ሴቶችዬ በጣም ሚስት ያለው ባል ላይ፣ ፍቅረኛ ያለው ወንድ ላይ፣ ባለትዳር ላይ፣ የልጆች አባት ላይ እሱ ላይ ሄደው ይንጠለጠላሉ። ምን እንደነካቸው ፈጣሪ ይወቅ። ወንድም ወንዳል መችስ ሀገር ተወጣን ወዲህ ወንድ ከሀገሩ ላይ አላለቀም። ማርያምን በጣም ነው የሚያስጠላው። ይሄ እንደዚህ አይነት ነገር ባህላችንም አይደለም፣ አስተዳደጋችንም አይደለም። ይሄ ከውጭም እየተቀላቀለን የሴጣን ስራ ነው። በነገራችን ላይ ትዳር ክብር አለው። ትዳር፣ ልጆች፣ ሚስት፣ ባል ክብር አለው። ልክ እኛ እንዳበላሸ ነው አይደለም። እና እቺ አሁን ይሄ ልጅ ለሄሉ ቀለበት ሳያደርግላት በፊት ብዙ ጊዜ ቪዲዮ አብረው እየሰሩ ነው። ቤቷ እየሄደ ምናምን ቪዲዮ አብረው እየሰሩ ውጭም እየወጡ ምናምን ቪዲዮ እየሰሩ ነበረ። እቺ ልጅ የእውነት ፍቅረኛው ከሆነች መጀመሪያ እሷ ለምንድን ነው ጥሏት ሲሄድ ለምን ዝም አለችው? እና እንደዛ ከሆነች እኔ ግን የሆነ ሴራ የተሰራ ነው የመሰለኝ። ፈጣሪ ይቅር በለኝ ነው እንስላቸው። አሁን ልዑልም ተደበደብኩ ብሎ ለአንዴው ይኸው የእሱ ሚስት ናት ብሎ ተከታትሏት ሄሉን ይዞ እሱ በተገኘበት መገኘት፣ ለአንዴው ደግሞ ተደበደብኩ ብሎ መጣ። ሄሉ በጣም የሆነ በቃ ዝብርቅርቅ ነው ያለባት። ይሄ ልዑልን አላምንህም እንዳትለው
ይህን የሚያክል ግብዳ ይዞባት መጣ። የፍቅረኛዋ የድሮ ፍቅረኛ ናት፣ ግን ትወደዋለች። ምንም አይነት ጸብ የለባቸውም። እንዲሁ ዝም ብሎ ነው ጥላት መጥቶ ወደ አንቺ የመጣው ብሎ ልጅትን ይዞ መጣ። እሷ ሀገር ሰላም ነው ብላ ስትቀመጥ ማለት ነው። ከዛ አልፎ ደግሞ እሱን ለማመን ብዙ ነገሮችን ትታ ነበር። እሱን አምና ነው ያብ የሚባለውን እና እሱን አምና ባለችበት ሰዓት ታምኖ ስላልተገኘ አሁን ደግሞ ልዑል ይዞት የመጣው ነገር እንዲታመን አድርጎታል። እና በጣም ግራ የሚያጋባ ነገር ውስጥ ነው ያለችው። እና ሄሉዬ በዚህ አጋጣሚ ፈጣሪ ካንቺ ጋር ይሁን። ለእኛ የሚያስፈልገኝ ጠንካራ ሴት፣ ጠንካራ ወንድ፣ ጀግና ወንድ ነው ተምሳሌት የሚሆን ለነጊያችን ከሱ የምንማር የሆነ ለነጌ ለሀገራችን ጥሩ ነገር የሚገኝበት ጥሩ ትውልድ የሚገኝበት ነው። እና እች ልጅ ሁሌ የሆነ ከዚህ በፊት የምታስታውሱ ከሆነ የሆነ ልጅ እንደዚህ አፈቅርሻለሁ ብሎ መጥቶ በኋላ ላይ ሄደ። አሁንም ደግሞ የሆነ እንዳልክ ነው ማን ነበር የሚባለው ባለ የሆነ ጊዜ በጣም አብሯት ሲቀርብ ምናምን አብሯት ቪዲዮ ሲሰራ ምናምን ነበረ። ከዛ ደግሞ እሱም ሄደ፣ ሁሉም ይሄዳሉ። እሷ ግን ጀግና አንበሳ። እኔ ግን ጠንካራ ሴት ስትመቸኝ ውስጤ ናት። ማርያምን ማንም ይሄድ ማንም ይምጣ መቼም አንድም ቀን ስራዋን አቋርጣ አታውቅም። ጀግና ማንም ይሄድ ማንም ህይወት ትቀጥላለች። ወንድ ቢሄድ ወንድ በጊዜው ልትሰበሩ ልትጨነቁ ሊያሳስባችሁ ይችላል። ግን ወንድ ቢሄድ ወንድ ነው። ያው እንግዲህ ወንድ ሞልቷል። በእርግጥ ከሱ ውስጥ መርጠው ነው የሚያዘው። በእርግጥ ግን ፈጣሪ ለእናንተ ያለው የትም አይሄድም። ወንድ ሲሄድ ሴትም ብትሄድ ፈጣሪ ለእኛ ያለው ነገር የትም አይሄድም። አንዳንድ ጊዜ ንግግሮች አስተውለን ከሰማናቸው ብዙ ጠቃሚ ነገር አላቸው። ለአንተ ያለው እንጀራ ይሻግታል እንጂ የማንም አይሆንም እንደሚባለው ለእናንተ የተባለው ሰው የትም ይሄድ የትም ዞሮ ዞሮ መመለሻው እናንተው ጋር ነው። እና ለእናንተ ቦታ ያለው የሚያከብራችሁ ከሆነ ግን ደግሞ በህይወቴ ውስጥ የማልከበርበት ቦታ ላይ መቆየት በጣም ነው የሚያስጠላኝ። የማልከበርበት ክብር የማይሰጡኝ ቦታ፣ የማልወደድበት ቦታ ስለወደድኩ ብቻ መቆየት አልወድም። እኔ ከመውደዴ ጋራ ክብር የሰው መውደድ ያስፈልጋል። እና ሁሌም ለሚፈልገን ሰው ብቻ መገኘት የለብንም። የሆነ ለእኛም ቦታ ያለው ሰው መምረጥ አለብን። ለእኛ ምን አይነት አስተያየት ነው ያለው? ለእኛ ምን አይነት ክብር ነው ያለው? ለእኛ ምን አይነት ንግግር ነው ለእኛ የሚያቀርበው? ምን አይነት ከኛ ጋር ለማውራት ሲያስብ ምን አይነት አስተሳሰብ ነው ፊት ለፊቱ ላይ የሚመጣ ብለን በተቻለን መጠን እንግዲህ ፈጣሪ በሰጠን ማስተዋል ችሎታ መጠን በማስተዋል ይሄ የህይወት ጉዳይ ነው ስለሆነ እና እንደዚህ አይነት ነገር ላይ በጣም መጠንቀቅ ያስፈልጋል ማለት ነው። በነገራችን ላይ ህይወታችንን ከዛሬው ካላስተካከል ነው ይሄንን አድርጌ ይሄንን ሳገኝ ይሄንን እንደዚህ አድርጌ ያኔ ህይወቴን አስተካክላለሁ ያኔ ራሴን አስከብራለሁ ብትሉ እንዳሰባችሁት አይሄድላችሁም። ህይወት ሁሌም ፈተና ናት። ሁሌም ውጣ ውረድ አላት። የተቸገረ ሰው እንደተቸገረ አይቀርም። ያልተቸገረ ሰውም እንደዛ አይቀርም። ሁሌ ህይወት ሁሌ አዲስ ነገር ነው ይዛ የምትመጣ በነጋ በመሸ ቁጥር ማለት ነው። ለዛ ነገር እኛም ደግሞ ዝግጁ መሆን አለብን። ራሳችንን ማዘጋጀት አለብን። ምንም ነገር ቢመጣ በወንድም መከዳት ይሁን በወንድ መወደድም ይሁን በወንድ መከበርም ይሁን ሁሉም ነገር ለሚመጣ ነገር እኛ ራሳችንን ማዘጋጀት ጀግና መሆን አለብን። አንዳንድ ጊዜ ሴት ጉበዝ ሆና ስትታይ ወንድ ነሽ ይባላል። እኛ ሴት ሆነን ራሱ እኮ ስማችን ወደ ወንድ ሳይቀይር ራሱ ልባችን ወንድ የበለጠ ሴቶች አለን። ጀግና ሴቶች ወጣ ብሉና እስኪ ለሌሎችም ተምሳሌት እንድትሆኑ ተጫወቱ፣ አውሩ፣ ምከሩ፣ የምትችሉትን ስራ ስሩ፣ አሳዩ ስላቸው። አሁን እኔ ማርያምን እዚህ ሚዲያ ላይ ከመጣሁ ማለት ነው መጀመሪያ ስመጣ እሰራለሁ ብዬ ነው የመጣሁ እዚህ ዩቱብ ላይ ማለት ነው። ግን
የሆነ አንዳንድ ጊዜ ዩቱብ ብዙ ፈተና አለውና አንዳንዴ ስራ ሲበዛብኝ የመዳም ኩሽና ውስጥ ስለምሰራ ስራ ስለሚበዛብኝ አንዳንዴ ድካም ምናምን ይሄ አንዳንዴ ደግሞ የዩቱቡ ሰዓቱ የሰብስክራይብ ሲቀንስብኝ ይሰለቸኛል። ግን ምንድነው የሚያጠናክረኝ የምትሉ በጣም የማያቸው እህቶቼ ጀግና ሆኖ ሰርተው ውጤታማ ሲሆኑ በቃ ጥንካሬ ይሆናሉ። ጥንካሬ ለእኔ ይሆኑልኛል በጣም ማለት ነው። እንጎብዝ በጣም ስራ ቢዚ እያደረጋቸው ለነገያቸው እያሰቡ የሚሰሩት ስራ አነጋገራቸው በቃ ልባችሁን ያደነድናል ለመልካም ነገር ማለት ነው። እና ከሰውም ተማሩ እና እስኪ ሄሉዬ በጣም ነው ያሳዘነችኝ የእውነት እና በጣም አሁን ላይም በጣም ጉዳት ላይ ነች። ጓደኛዋ ልዑልም ያቡ ነው ያስቀጠቀጠኝ ብሎ ውኸው እንቧ ከርዩ እያለ ነው። ግን በነገራችን ላይ በህይወት ውስጥ ጓደኛ ጣልቃ መግባት አለበት ብዬ አላስብም። በነገራችን ላይ እና ይሄ ልዑል የሚባለውም ጓደኛዋ ቢሆንም በእርግጥ ግን የሆነ ማለፍ ከሌለበት ልክ ማለፍ ጥሩ አይደለም። በእርግጥ አዎ አንዳንድ ወንዶች ሊዋሹ ይችላሉ። እውነተኛ ወንድም አለ። ግን ቢሆንም መሆን ያለበትን ገደብ ማለፍ የለበትም። ለራሷ ቀስ ብላ ደርሳበት ብጨርስ እውነት ይሁን ውሸት ይሁን ለራሷ ደርሳበት ብጨርስ ይሻላል ነበረ። በጣም ነው እኮ የተጎዳችው፣ ተሰበረች። የእውነት እንዴት እንዳሳዝነችኝ እና ስለ ሁሉም ነገር አብራችሁን ስለቆያችሁ አመሰግናለሁ። በያለንበት ፈጣሪ ይጠብቀን። መልካም ህይወትን እሱ የሚወደውን ህይወት ይስጠን ፈጣሪ። መልካም ቀን። ወዳችኋለሁ።